ከጎንደር አብያተ መንግስቱ በቀጥታ ወደ ባቱ በልዩነት ወደሚከበርበት የጥምቀት በዓል ክቡራን ተመልካቾቻችን እንወስዳችኋለን። አዎ በዚያ በዓሉ እንዴት ይከበራል፣ ዝግጅቱ ምን ይመስላል የሚለውን መረጃ ሊያደርሰን ባልደረባችን ታምራት ደለሊ መስመር ላይ ይገኛል። ታምራት እንዴት አምሽተሃል? መረጃዎችን መቀጠል ይቻላል። አመሰግናለሁ አለም ሰገድና መታገስ። እንግዲህ እንደምን አምሽታችኋል? እኔ ያለሁት በዚህ በባቱ ከተማ ነው የምገኘው። እንደሚታወቀው ባቱ ከተማ በንግድ እንቅስቃሴዋ የምትታወቅ ነች። ከዛ ባሻገር ደግሞ ለንግድ እንቅስቃሴዎችም እንደ መተላለፊያም ሆና የምታገለግል ከተማ ነች። ከዛ ባሻገር ደግሞ ከንግድ እንቅስቃሴነቷ ባሻገር ከፍተኛ የቱሪዝም ስበትም ያለባት ከተማ ነች። በርካታ የቱሪዝም ወይ ደግሞ የቱሪስት መዳረሻ ስፍራዎች አሏት ከተማዋ። በተለይም ደግሞ ለአብነት መነሳት የሚችለው 5 ደሴቶችን በራሱ ላይ ያዘለው የደንበል ሐይቅን በቀዳሚነት ማንሳት እንችላለን። እነዚህ ተደማምረው የባቱ ከተማን ከፍተኛ የቱሪስት ስበት እንድትሆን አድርጓታል። በተለይም ለአዲስ አበባ ደግሞ በቅርብ ርቀት ላይ መገኘቷ በርካታ ቱሪስቶች ወደ ከተማዋ እንዲመላለሱም ያስቻለ ነው ማለት ነው። ከዛ ባሻገር በተለያዩ ከተሞች እየተተገበረ የሚገኘው የኮሪደር ልማትም በባቱ ከተማ በስፋት እየተሰራ ነው የሚገኘው። ይህም የቱሪስቱን ስበት እጅጉን እየጨመረ ነው የሚገኘው። ከዛ ባሻገር የከተማዋ ነዋሪዎች እንዲሁም ደግሞ ከተለያዩ ቦታ ለቱሪስትነት የሚመጡ እንግዶችም በከተማዋ የኮሪደር ልማትም እየተዝናኑ ቆይታን እንዲያደርጉ ምቹ መደላደልን እየፈጠረ ነው የሚገኘው የኮሪደር ልማቱ። ከዛ ባሻገር የደንበል ሐይቅ በተለይም ደግሞ መጪው የከተራና የጥምቀት በዓል የሚከበር በመሆኑ እንደ ባቱ ከተማ ይህ የጥምቀት እንዲሁም ደግሞ የከተራ በዓል በዚህ ደንበል ሐይቅ ላይ ነው እንግዲህ በስፋት የሚከበረው። በተለይም በሐይቁ ላይ የሚገኙት 5ቱ ደሴት ላይ ከሚገኙት በሁለቱ ቤተክርስቲያናት አሉ። ከነዛ ቤተክርስቲያናት የተወጣጡ እንዲሁም ደግሞ በከተማዋ በሚገኙ የተለያዩ አካባቢዎች ያሉ ቤተክርስቲያናትም ወደ አንድ ቦታ በሐይቁ ላይ ተገናኝቶ ነው ወደ ጥምቀተ ባህሩ የሚሄዱት ማለት ነው። ይህ አንድ ላይ ሲደማመር ከተማዋን እጅጉን የቱሪስት ስበት እንዲኖራት አስችሏታል ማለት ነው። በነገው ዕለት እንዲሁም ደግሞ ከነገ በስቲያ የሚከበሩት የከተራና የጥምቀት በዓልን ለማክበርም በርካቶች ወደ ከተማይቱ እየገቡ ነው የሚገኙት። በተለይም በዚህ በደንበል ሐይቅ አካባቢ ላይ እየሄዱም ከወዲሁ የተለያዩ መዝናናት እየተዝናኑም ጭምር ነው በዓሉን ከወዲሁ ለመቀበል ዝግጅት እያደረጉ የሚገኙት ማለት ነው። በተለይም የደንበል ሐይቅን የተሰራለት ልማት ሐይቁን ይበልጥ ውበትን እንዲጎናጸፍ አድርጎታል ማለት ነው። ይህም ለቱሪስቶችም እጅጉን እንዲስብም ያስቻለ ሁኔታ ነው እየተፈጠረ የሚገኘው ማለት ነው። እንግዲህ ነገና ከነገ ወዲያ የሚከበረው የከተራና የጥምቀት በዓልን ለማክበርም የከተማ አስተዳደሩ ሰፊ ዝግጅት ሲያደርግ ቆይቷል። እንግዶችም በስፋት ነው ወደ ከተማይቱ እየገቡ የሚገኙት ማለት ነው። ፋና ቴሌቪዥንም በስፍራው ላይ ተገኝቶ ይህንን በቀጥታ የሚያስተላልፍ ነው የሚሆነው። ለአሁኑ ያለኝ መረጃ ይህንን ይመስላል። አመሰግናለሁ። ታምራት ደለሊ ከባቱ በቀጥታ ላደረስከን መረጃ እናመሰግናለን። መልካም ምሽት።